እኔ ከማላውቀው ሰው ጋር ጓደኝነት መፍጠር አልፈልግም። አልገባኝም። እናም ቆይ ምንድነው የምታወራው? ቆይ እናት የለኝም አላልሽኝም ነበር? እህት፣ ወንድም፣ ቤተሰብ፣ ዘመድ ምንም አይነት ሰው የለኝም አላልሽኝም ነበር? ገና ካሁኑ እንደዚህ አይነት ውሸት ግን አናስፈልግም። መቼ ነው እንደዚህ አይነት ነገር ሰው ቆይ መቼ ነው ከውሸት የሚጠራው? አሁንም ቢሆን ምንም ያዋሹህ ነገር የለም። እና በር ላይ ያገኘኋት ልጅ ምን ልላት? የቷ ልጅ? የአባትሽ ልጅ ነኝ ብላ የመጣች አንድ ልጅ ነበረች። ምን? ስለዚህ ሁሉም ነገር እውነት ነው ማለት ነው። ኤደን ናታ? ቆይ እዚህ ደግሞ ምን ልትሰራ መጣች? እባክሽ ኑሐሚን አሁን አታስጨንቂኝ፣ ከፍል ውጪ። አዎ እህቴ ናት፣ ግን ደግሞ ህይወቴን ለማጥፋት በየሄድኩበት የምትሄድ ቀንደኛ ጠላቴ ነች። ስለዚህ እናትሽም ጠላትሽ ነበረች ማለት ነው? እኔ እናቴን ገና በልጅነቴ ነው ያጣኋት። አሁን ያያት ልጅም ሆነች እናት ተብዬዋ ከኔ ጋር ምንም አይነት የስጋ ዝምድና የላቸውም። አባትሽ ጋርስ? ቆይ ለመሆኑ አባትሽ ምንድን ያደረጋቸው? ቆይ ይህንን ሁሉ እሷ ነች እንዴ ነገረችው? ሲጀመር ስለ እናንተ ጉዳይ ምንም የሚያገባኝ ነገር የለም። እኔ የራሴ በቂ የሆነ ችግርና ምክንያት አለኝ። ምን ነው? አይ ምንም ማለቴ አንቺ ምን? ቆይ ልሽ እኔ ተረጋጊ። ምን ፈልገሽ ነው የመጣሽው? አባቴን ፈልጌ ነው የመጣሁት። አባቴን? አቶ ላይኩን እንኳን አይደሉም፣ ተሰማ የሚባሉ ታማሚ ማለቴ የአቶ ላይኩን ጓደኛ ናቸው። አልገባኝም። ቆይ አንቺ የኑሐሚን እህት ነሽ እንዴ? ኑሐሚን እዚህ ቤት ነው እንደምትኖረው? አዎ ከአባቷ ጋር እዚህ ነው ያለችው፣ ግን እህት እንዳላት አልነገረችኝም። ለነገሩ እኔና እማዬ አስቀይመናት ነበር፣ ግን አባቴ እናቴን ካስቀየማት በላይ አላስቀየምናትም። ማለት አላስቀየምናቸውም። ለማንኛውም ይቅርታውን መሄድ አለብኝ። ወዴት ነው የምትሄጂው? አናግሪኝ እንጂ። ይኸውልሽ የኔ እህት ኑሐሚን እህት አላት እንዴ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ምን ተፈጠረው የምንሆን አብረን እናያለን። እንግዲህ ዮሐናና ማክዳ ፊት ለፊት ተገናኙ። አሁን እንደምንም ብለሽ ከናሁን ጋር ካላስታረቅሽ ጉድሽ ዘርግፌ ለናሁን እነግረዋለሁ ብላ ስታስፈራራት ነበር። ነገር ግን የፈለግሽው ማድረግ ትቻለሽ፣ በጭራሽ እኔ አልፈራም፣ ስለዚህ የማይመለከተኝ ነገር ውስጥ አልገባም ብላ እንቤ ትላታለች ማለት ነው። ነገር ግን የና እህት ሄለን እንግዲህ እዛ ቤት መመላለስ ጀመረች። እንደምን ብዬ እዛ ቤት መግባት አለብኝ ብላ ስለወሰነች ናሁን ጋር ፊት ለፊት ትገናኝና ሰምኛለሽ፣ እኔና እናቴ ጎዳና ላይ አውጥታችሁ እናንተ የተደላደሉ ህይወት እየኖራችሁ፣ ስለዚህ ለዚህ ስራሽ አስከፍልሻለሁ እያለች ስታስፈራራት ነበር። የኔ ፈተና ምሽኑ እንደማለቀ በዚህ ደሞች መጣችብኝ እያለች ኑሐሚን ስታለቅስ ነበር። አቶልኩን ልጄ በጭራሽ ሊከፋሽ አይገባም፣ አንቺ እኔ ሁሌም ከጎንሽ ነኝ። አባትሽም ሆነ ስለ እናትሽ ወይ ስለ እህትሽ በደንብ ነግሮኛል። ስለዚህ ምንም ማሰብ መጨነቅ የለብሽም፣ በጭራሽ አጠገብሽ አይደርሱሽም በማለት ይነግረዋል። ማክዳ እንግዲህ እንደምንም አሳምነሽና አሁን ጋር እንድታስታርቅ ይፈልጋል። አለዛ ከእልሚ ጋር ያላችሁ ገባናችሁ በይፋ ለአባትሽም ጭምር እንደውላት ለሽሩሩ ለምንጫተለኩም ሁሉ ነገር እነግረዋለሁ ብላ ስታስፈራራት ነበር። ኑሐሚን የፈለግሽው ማድረግ ትቻለሽ፣ እኔ በጭራሽ የምፈራ ነገር የለም ብላ ትነግራታለች። ነገር ግን ኑሐሚን ቀድማ እልሚ መሆኑን አልተናገረችም እንጂ ፍቅረኛ እንዳላትና እንደውም ባላውላ እንደማገጣት በዛ ምክንያት እንደተጣሉ ለናሁም ሁሉ ነገር ነግራዋለች ማለት ነው። እንግዲህ እሱ ቀድሞ ሁሉ ነገር ሰምታል፣ ግን እልሚ መሆኑን በጭራሽ አላቅም፣ እልሚ ሆነ አንቺን ገደል ነው የምከታቸው እያለች ስታስፈራራት ነበር። ኑሐሚን እንግዲህ ከናሁም ፍቅር ይዟታል ማለት ነው። ነገር ግን እንደምትወደው ባትናገርም ለአባቷ ግን እንደምትወደው ነገረች ማለት ነው። ነገር ግን ናሁም በጭራሽ አጠገቤ እንዳትደርሺ በቃ ራቂኝ ጭራሹ ሄለን የሌለ ነገር ብዙ ነገር ስታወራ ነበር ስለ ኑሐሚን። በዛ የተነሳ ሄለን ናሁም እሱ ሳሚ እንዳት በቃ ካንቺ ጋር መውራት አልፈልግም፣ በቃ እንድትርቀኝ እፈልጋለሁ፣ እባክህ ናሁም ተረዳኝ፣ በቃ አስቀስቀኝ የሚቆነ ይቅርታ አድርግልኝ፣ ግን እንደዚህ ማስከፋ አልመሰለኝም፣ ስለቤተሰብ ደግሞ ማውራት ያለብኝ አልመሰለኝም እንዳልኩ ነው
እሷም ትክክለኛ እህቴ አይደለችም፣ ነገር ግን የአባቴ ልጅም አይደለችም። አባቴ ያሳደጉ ናቸው። ብዙ ነገር እኔን ለመጉዳት ሲሞክሩ ነበር። ሆኖም ግን አሁን እንደተቀየማትና እንዳኮረፋት ለአባቷ እየነገረችው ነበር። ልጄ እንደዚህ ተከፍተሽ እኮ አይቼሽ አላውቅም። እባክሽን ፈገግ ስትይ ነው የምፈልገው። ያለውን ነገር በቃ አትጨነቂ። እኔ እኮ ለልኩም ለጓደኛዬ ስለቀድሞ ሚስቴ እንዲሁም ስለ ልጄ ሁሉ ነገር ነግሬዋለሁ። ስለዚህ ያውቃል። ምንም የሚያስጨንቅሽ ነገር የለም። አባዬ ሄለን እዚህ ከመጣች ህይወትን ጋር ነው የምታረገው። ታውቃለህ፣ ብዙ ነገር አድርጋኛለች። አሁንም ደግሞ የሌለ ነገር ነው የምታረገው። አሁን እዚህ ውስጥ ለመግባት የማታረገው ነገር የለም። ስለዚህ ሌላ ምን አማራጭ አለኝ አያለች። በቃ ምንም ቢፈጠር አወከም። ከዛ ኤልሚ ደግሞ ይመጣና ዮሐና እህትሽ ደግሞ መታስልሻለች። አሁን እኔና አንቺ ፍቅረኛ እንደሆን እርግጠኛ ነኝ ለሁሉ ትናገራለች። ስለዚህ ምን ማድረግ እንችላለን? እኔ አንድ ነገር እንዳትነፍሲት አስጠንቅቃታለሁ። ነገር ግን ታውቃለህ እሷ አንቺን ለመጉዳት የማትፈነቅለው ድንጋይ የላትም። ስለዚህ አንቺን ነው የምትጎዳ እኔ ሳይሆን ይላታል። ነገር ግን አሁን ለመቅረብ እየሞከረች ነበር ሄለን። አሁን ቀርባ ኤልሚ እነሱ ጋር ሹፌር ሆኖ እንደምሰራ ካወቀች በኋላ ቆይ ምን ብላ ሁሉ ነገር የዮሐና ፍቅረኛ እንደነበረው ከሱ ጋር እናቴ ደግሞ ከሚስቱ ጋር እየማገጥ አንድ ላይ ያለ ሁሉ ነገር ስለነገረቻት ያን እንድትጠቀም ትሞክራለች። የሆነ ሳሚ ለመቅረብ ትሞክርና ያለው ነገር ሁሉ ነገር ዘርግፋ ለመናገር ታስባለች። እማዬ የሚገርምሽ እኮ ባለፈው እኮ ዮሐናን እንደምወዳት እርግጠኛ ነኝ፣ ግን እበቀላታለሁ። አሁን የኔ ተራ ነው። አንቺ እኮ የገባሽ ነሽ። ስለዚህ እንደምንም ብለሽ እዛ ቤት ለመግባት ሞክሪ እያለቻት ነበር። እገባለሁ፣ ገብቼ ቤቷን ህይወቷን ጋር ነው የማደርገው፣ አንቺ ባለፈው እንደረግሽበት ማለት ነው እማዬ እያለች አባዬ አሁን ምንም ቢሆን አይፋቱንም። ስለዚህ የሆነ ነገር ማድረግ ያለብን እኔ የት ነው ርቄ መሄድ የምችለው? አባዬ ግን በጣም ጨንቆኛል። የሌለ ነገር አሁን ትነግሮና እንታጣናን ትሞክራለች እያለ አሁን እንደምትወደው ደጋግማ ስትነግረው ነበር። አሁን ግን ለሷ ምንም አይነት ስሜት የላትም። ግን እሱ ይወድሽውን አይወድሽ አናውቅም። ስለዚህ ያለውን ነገር አይ አባዬ እኔ እንደምወደው በጭራሽ ማወቅ የለባትም ምናምን ከአባቷ ጋር ስታወራው ነገር በሙሉ ስለሰማ ቆይ አልገባኝም አንተ አሁን ተወዳታለህ እንዴ ምናምን ብሎ አሁን እየጠየቀው ነበር። አይኔ ማለት ነው አልገባኝም፣ ስለምን እንደምታወራ እየገባኝ አይደለም። እንግዲህ ኤልሚ ከኤልሚ ጋር ለመሆን እየፈለገችው ነበር። ኤልሚ ግን ነግሬሻለሁ እኔ በጣም የምወዳት ፍቅረኛ እንዳለኝ ርቀትሽን ጠብቂኝ ተይኝ እያለ ሳምንጫጭቃት ነበር። ያኔ አሁን ያና ከእህቴ እንድትርቅልኝ እፈልጋለሁ። ትሰማኛለህ? እህቴም ሆነ አሁን አጠገብ ብትደርስ ውርድ ከራሴ እንደውም ከስራ ተባረሃል ያለ ይቀጥርከኝ አንተ አይደለም። አንተ ልታባረኝ አትችልም። ሲጀመር እሺ ስለ እህቴ እንኳን እሺ፣ ግን ስለናሁን አንተም ናገባ ብሎ ይጠይቃል። ነግሬሃለሁ እዚህ እስካለ ድረስ ቤታችን እስካለ ድረስ ሊያገባን ይችላል። ስለዚህ ነግሬሃለሁ አርፈ ብትቀመጥ አርፈ ስራ መስራ ይሻላል። አለዛ ደግሞ ስራ የማትፈልግ ከሆነ በፍቃድ መልቀቅ ትችላለህ። እሱ መፈልገኝ የምፈልገኝ ራሴ ነው የማውቀው። ስለዚህ አንተን የሚመለከት ነገር ውስጥ ጣልቃ ባትገባ ደስ ይለኛል እለዋል። ነገር ግን አሁን እጅግ በጣም እናደደና እንግዲህ ንዴቱን አሁን ለማውጣት ይሞክራል። ነገር ግን ምንም ቢፈጠር እማዬ ይሄን ሽበራችሁ በጣም አልወደድኩትም። ስለዚህ እባክሽ ሌላ ሰው ብንፈልግ ይሻላል፣ የማይረባ ነው፣ እዛም ጥጋቡ አይቻልም እያለ ለእናቱና ለኢሜ ነግራን አይ እኔ እኮ ጥሩ ሰው ነው ወንድሜ እንዴት ነው እንደዚህ የምትለው እያለችው ነበር። ነገር ግን ቢሆንም አቶ ልኩ እንግዲህ ተሰማ ደግሞ ልጁ አሁን እንደወደደችው ደስ ብሎት ነበር። ነገር ግን እንደምትወደው ስትነግረው አባዬ አዎ ከሱ ፍቅር ይዞኛል፣ ነገር ግን ከባድ ነው ነገሮቹ እንዴት እንደተፈጠረው ባላውቅም ፍቅር እንደያዘኝ ነገረችው። ሄለን በድጋሚ እዚህ ቤት መመላለስ አበዛችው። እንግዲህ ካሁን በኋላ ዮሐና እዚህ መኖሯ ስላረጋገጠች እሷን ለመጉዳት በቃ ከዚህ ቤት ጎድቻት ነበር። ነገር ግን አሁን ጥሩ ሰው ለመምሰል እየሞከረች ነበር። ጥሩ ሰው መስላ ቀርባ እሷን ለመጉዳት ነው አላማው። ነገር ግን ይህንን በጭራሽ አልተገነዘበም። እህቱ ነች በማለት ብቻ እሺ በቃ ልብስሽን ቀይሪና ቤት ግቢ ብሎ ወደ ቤት ያስገባታል። ከዛ ልክ እንግዳ አድርጎ ወደ ቤት እንዳመጣ ቤቱን ያስተዋል። ቆይ ለማንኛውም ትልና ከዛ አሁን አባቴን ለማግኘት ቆቂ በተደጋጋሚ እየደወለች ስታስቸግረው ነበር። ማክዳ በተደጋጋሚ በቃ አምራት እባክሽን ስልክ ብቀይር ለአንቺ ስል የትሄድ እባክሽ አደውብኝ ካሁን በኋላ እኔ ከአንቺ ጋር በጭራሽ
ማውራት ምንም ማልፍ አልፈልግም ተኝ እያለ ሲጮህባት ነበር። ነገር ግን አሁን በጣም እያለቀሰች ነበር። በጣም ተከፋች። አባዬ በጣም እኮ እየመነጨጨቀኝ ነበር ከክፍሉ አስወጣኝ። ቆይ ምን ማድረግ እችላለሁ እያለች እንግዲህ እኔን እሷን ለማግኘትና እሷን ለመቅረብ ወደ ሰጠጋ እያለ እነሱ የሚሆነውን እያዳመጡ እንደጋጣሚ ከናሁም ጋር ፊት ለፊት በር ላይ ይገናኛሉ። ቆይ አንተስ ምን ትሰራለህ? ስራ እዚህ በር መጠበቅ ነው እንዴ? በር ማዳመጥ ነው እንዴ? እያለ እነሱ ሳይሰጠው ወደታች ወርድ ሄድሽማ እውነቴን ነው ጤነኛ አይደለም ምን ችግር አለበት እያለ ሰውራው ነበር። ነገር ግን ቆይ ችግሩን በቅርብ ደርስበታለሁ ጠብቀኝ እያለ እንግዲህ ሄለን ሁሉ ነገር ለመናገር ተወስናለች። እንግዲህ አሁን ለምሳሌ እያመጨጨቀ ከክፍሉ ሳስወጣት እጅግ በጣም ተከፍታ እያለቀሰች ነበር። ይገባል። ከዛ በኋላ እንግዲህ ወደ ቀጥታ ወደ ክፍሉ ነበር ሄደ። ከዛ ተከትለው ወደ ክፍሉ ገባች። ነው ምን ነው ሰላም አይደለም እንዴ? ድጋሚ ተጣላችሁ እንዴ? ምን ብላ ተጠይቁ። ቆይ አንቺ ምን ተባባሽ? ስለኔ ህይወት ስለኔ ምን አስጨነቀሽ አንቺ ብሎ ይጮህባታል። ከዛ በጣም ትደነግጣለች። ቆይ ገባኝ ታዲያ ለምንድን ነው የምትጮህብኝ እያለችው ነበር። ስለኔ አይገባሽም። ቆይ እስቲ ንገሪኝ ተጠይቀሽ አንቺ እህት ወንድም የለኝም አላልሽኝም ነበር እንዴ እያላት ነበር። አው ብያለሁ። ታዲያ ምን ነው እሺ ነገር የለም በጣም ውሸታም ነሽ። ቆይ ውሸት ምን አስፈልገ? ታዲያ በር ላይ ያገኘኋት ልጅ ማነች እያለ ከዛ ገባኝ ሄለን ነች ማለት ነው እያለች በጣም ከፋት። እምራ በድጋሚ ደወለችለት። ከዛ ድጋሚ እንዳትደውይ ድጋሚ ላንቺ አልፈልግም ብሎ ይጮህባትና ስልኩን ይዘጋበታል። አባዬ ድጋሚ ያቺ ልጅ ሲመጣች እያለች እያለቀሰች ሄለን እዚህ እንደመጣች ከእናቱ ጋር ነገረችው። ከዛ አባዬ እኔ በሚሄድበት ሁሉ እየተከተሉኝ ነው። ቆይ ምን ላድርጋቸው? እኔ ለመግደል እነሱ በሄድኩበት እየተከተሉ ነው ብላ እጅግ በጣም አለቀሰች። ግን በጣም ደስ ብላታል። ምክንያቱም አባቷን ወይኔ ቀድሞ በኋላ የሚኖርበት ቦታ ስላወቀች እማዬ ቤቱ እኮ እንዴት ቤት ከውጭ ስታይ እኮ ቤተ መንግስት ነው የሚመስለው። ልጁ ደግሞ እንዴት አባቱ እንደሚያምር እያለች ማውራት ጀመረች። እንደምንም ብዬማ እዛ ቤት መግባት አለብኝ። ታዲያ ምን ነው እንዴት ብለሽ ነው የምትገቢ? እሱ ነው ዋና ስራሽ እያለች ነበር። እንግዲህ ሄለን እዛ ቤት ለመግባት እያቀደች ነበር። ድጋሚ እንግዲህ ዮሐናን ለመጉዳት እዛ ቤት መግባት አለብኝ ብላ ታስባለች በድጋሚ